የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ህዳር 8 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ህዳር 8 ቀን 2142 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ህዝብ ራሱ ተደራጅቶና ታጥቆም ራሱን መጠበቅ አለበት እንጂ የተደገሰለት ሰላም ሳይሆን አሰቃቂ ፍጅትና እልቂት መሆኑ ከቶም አያጠራጥርም። መብት አስጠባቂ ነን ባይ ባዕዳን ተቋሞች በመሰረቱ የመንግስታቸውን ጥቅም አስጠባቂዎች ናቸውና እነሱን የሚያደንቅ በእነሱ የሚመካ የኢትዮጵያ ሐቀኛ ልጅ ሊኖር አይችልም። ምን ቢዋሹ እውነትን አያጠፉ በሚል ርዕስ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበ ሀተታ ነው። ከዜናው በማስከተል እናቀርበዋለን። በመጨረሻም የዴሞክራሲ ትግል አፍአዊ ዘመቻ ሳይሆን በትግሉም በራሱ ይዘትና አካሄድ ለውጥን ያዘለ መሆን አለበት። ለለውጥ ቆመናል እያሉ ስገዱልኝ ማለት፣ ትምክህት፣ ጥበት ማንጸባረቅ፣ ለፍቶ አደሩን ህዝብና ሴቶችን መናቅ፣ ዘረኝነት ወዘተን ማስፋፋት የሚፈቀድ ሊሆን አይችልም። ሰነፍ ቢመክሩት ውሃ ቢወቅጡት ከመባል ያድነን በሚል ርዕስ ከሐማቱማ በቀረበው ትንታኔ የዛሬ ዝግጅታችንን እናጠናቅቃለን። አሁን ወደ ዜናው። 4 ወታደራዊ አዛዦች ከነ ወታደራዊ ፓትሮል ተሽከርካሪያቸው መደምሰሳቸው ተገለጸ። በምስራቅ አማራ ቀጠና ምዕራብ ወረዳዎች ላይ ፋኖ ስኬታማ ድሎችን ተቀዳጅቷል። በምዕራብ አማራ ቀጠና ጊዜያዊ የአገዛዙ መዋቅር ዝርጋታ በታሰበበት ጊዜና ሁኔታ እየተፈጸመ ነው ተብሏል። አገዛዙ በደቡብ አማራ ቀጠና የፋኖን ክንድ መቋቋም ሲያቅተው ትምህርት ቤትና ሌሎች የህዝብ መገልገያ ተቋማትን እያወደመ መሆኑ ታውቋል። በሰሜን አማራ ቀጠና ፋኖ በጠላት ብልጽግና ቡድን ወታደሮች ላይ ጠንካራ እርምጃ መውሰድ ትላልቅ ድሎችን ማግኘት አሁን እየተለመደ መጥቷል። አገዛዙ አለኝ የሚለው ወታደራዊ ኃይል በተሰጠው የግዳጅ ቀጠና በግፍ እየወጣ መጥፋቱን ተያይዞታል። ወታደሮቹ ከነሙሉ ትጥቃቸው እየወጡ እጃቸውን ለፋኖ መስጠታቸውን ቀጥለዋል ተብሏል። የአገዛዙ ብልጽግና ሰራዊት ንጹሃን እንስሳትን በከባድ መሳሪያ መጨፍጨፉ ተገለጸ። በላስታ ወረዳ 04 ቀበሌ ሳርዝና ልዩ ስሟ ወንበርቆ ማርያም ከምትባል ደብር እህል በመውቃት ላይ ያሉ ንጹሃን ላሊበላ ከተማ ልዩ ስሙ 2 ቁጥር ከሚባለው ቦታ ላይ በዘፈቀደ ሞርተር በመተኮስ 120 ንጹሃን ከብቶችን ሙሉ በሙሉ ደምሶ ሕፃን ወርቅዬ ጌታቸው እድሜ 15 ወዲያውኑ አውድማው ላይ ሲሞት፣ ሕፃን ደባሽ ጌታቸው እድሜ 8 ቀኝ እጁ የተቆረጠ እንዲሁም የልጆች አባት አቶ ጌታቸው መለሰ እድሜ 46 በከባድ ሁኔታ ቆስሏል። 7 ከብቶች ወዲያውኑ ሲሞቱ ወደ 120 የሚሆኑ እንስሶች ደግሞ ከጥቅም ውጭ ሆነዋል። የብልጽግና ወራሪ ኃይል ግብረ ሰዶም የሚፈጽም ህፃናትን የሚያርድ ንጹሃንን የሚረሽን በመድፍ አረር የሚቆላ አራጅ ደፋሪ ጸረ አማራ በመሆኑ በህዝባዊ ማዕበልና እምቢተኝነት ለአንዴና ለመጨረሻ ተባብረን እናስወግደው ሲሉ የጄኔራል ተፈራ ማሞ ክፍለ ጦር ዋና አዛዥ አርበኛ 50 አለቃ ጌታዬ ተፈሪ ጥሪ አስተላልፈዋል። ከሊቅ እስከ ደቂቅ የተሳተፈበት የህዝብ መድረክ በታሪካዊቷ ማጀቴ ከተማ ተካሄደ። ይህ በእንዲህ እንዳለ በተለያዩ የአማራ ክፍሎች አብይ አህመድ እና የእሱ ደናቁርቶች ናላትና የባዲን ካድሬዎች በአንድም በሌላም ያልሰሩት የግፍ የጥፋት አይነት አለመኖሩን ታውቋል። እንዳለመታደል ሆኖ አማራ ከምድረ ገጽ እንዲጠፋ አሁን ሳይሆን የተጀመረው ከ1960ዎቹ ጀምሮ ሲሆን የአፄ ዘርዓ ያዕቆብ አንደኛ ኮር ዋና ፖለቲካ ዘርፍ ኃላፊ አርበኛ ፋኖ ያሬድ አስናቀ ገልጿል። ሆኖም ማጀቴ በተደጋጋሚ ከአጎራባች የኦሮሞ ልዩ ዞን
በየቀኑ ትንኮሳዎች እየተነሱ ማህበረሰባችን አላግባብ ሲንገላታ የቆየ መሆኑን በመድረኩ አንስቷል። በመጨረሻም ከ4 ሰዓት በላይ በወሰደው የህዝብ መድረክ የአማራ ፋኖ ብሔራዊ ኃይል አሁን ላይ ኃይሉን በደንብ አዘምኖ ወደፊት በመገስገስ ላይ ስላለ በተለይም ማህበረሰቡ ራሱን ማደራጀት አለበት። ያ ማለት ህዝብ ማለት ፋኖ ነው፣ ፋኖ ማለት ደግሞ ህዝብ ነው። ስለዚህ ከትግል ጎን ለጎን የማህበረሰብ አደረጃጀት መፍጠር ለህብረተሰቡ ወቅቱን ያማከለ ነው። ስለዚህ በዚህም የቀበሌ መዋቅር አደረጃጀት በመፍጠርና የተመረጡ አመራሮች ለህብረተሰቡ በታማኝነት በሐቀኝነት ለምስረታ የሙስሊምና የክርስቲያን የኦርቶዶክስ አባቶች ቃለ መሃላ በመፈጸም አደረጃጀት ሰርተው የዕለቱ ስብሰባ ተቋጭቷል። ከናዝሬት ወደ አምቦሳ ሲጓዝ ሃይፋ የተባለ ቦታ ላይ 31 የአማራ ኦርቶዶክሶች ታግተው መወሰዳቸው ተገለጸ። ወዲያው ከዋናው መንገድ ራቅ ብለው ወደ ጫካ ይዘዋቸው እንደገቡ የሚገልጸው የዓይን እማኝ ተከታታይ የሩምታ ተኩስ ሰምተናል ብለዋል። ምናልባትም የተወሰኑትን ሳይጨፈጭፏቸው እንዳልቀረ አውስቷል። አውቶቡሱ በታጣቂዎች መንገድ ተዘግቶበት የቆመ ሲሆን ወዲያው ታጣቂዎቹ ወደ አውቶቡሱ ገብተው በኦሮሞኛ ሁሉም ተሳፋሪ እንዲወርድ አዘዘዋል። ጭምብል አለባበሳቸው፣ መሳሪያ የያዛቸው አልባሳት አለባበሳቸው ከቴሌቪዥን የምናያቸው የአልሸባብ ታጣቂዎች ናቸው ብለዋል። ወዲያው አማራ ኦርቶዶክስ ሆናችሁ በዚህ በቀኝ በኩል ተሰለፉ ያለ ሲሆን ኦሮሞ ሆናችሁ በግራ ተሰለፉ። ወዲያው ቆጠራ አድርገው ኦሮሞዎች ወደ አውቶቡሱ ገብተው ጉዞ ቀጥለዋል። እኛ ጉዞ እንደጀመርን 31 አማራ ኦርቶዶክሶችን ከይፋ ዳገት ወደ ጫካ ይዘዋቸው ገብተዋል። ወዲያው ከዋናው መንገድ ራቅ ብለው ወደ ጫካ ይዘዋቸው እንደገቡ ተከታታይ የሩምታ ተኩስ ሰምተናል ያለ ሲሆን ምናልባትም የተወሰኑትን ሳይጨፈጭፏቸው እንዳልቀረ ጠቁሟል። እኔ ኦሮሞ ነኝ ብዬ በግራ በኩል ተሰልፌ ወደ አምቦሳ ገባሁኝ ያለ ሲሆን እስካሁን ልቤ ሃይፋ ዳገት ታግተው ከተወሰዱት ዘመዶች ጋር ነው። እነማን ተጨፍጭፈዋል፣ እነማን ተርፈዋል፣ ሰቀቀን ላይ ነኝ። ሰው ላይ የተተኮሰ ጥይትና አየር ላይ የተተኮሰ ጥይት ድምፁ ይለያያል። በእርግጠኝነት የሩምታ ተኩሱ አየር ላይ አይደለም፣ በሰው ገላ ላይ ነው ያረፈው። ምን ነው እዛው በቀኝ ተሰልፌ አማራ ኦርቶዶክስ ነኝ ብዬ መከራዬን ብቀበል እላለሁ ሲልም ምሬቱን ገልጿል። እገታው ሲፈጸም አለሙስሊም ጄኔራል ሰለሞን የታፋና ኢብራሂም ከድር አምቦሳ ከተማ ህዝብ ሰብስበው ሰላም ነው በሉ፣ የጥላት ወሬ ነው በሉ፣ የብልጽግና ጉዞ አይቆም እያሉ ምናባዊ ብልጽግና ሲሰብኩ እንደነበርም ተጠቁሟል። የሶማሌ አካባቢ የጤና ባለሙያዎች ቅሬታ አቀረቡ። እኛ የሶማሌ የጤና ባለሙያዎች በከፍተኛ ሁኔታ ጭቆና እየደረሰብን ነው ሲሉ ተደምጠዋል። አገዛዙ በቅርቡ ከመስከረም ወር ጀምሮ ለመንግስት ሰራተኞች ደሞዝ ጭማሪ ማድረጉ የሚታወስ ሲሆን ነገር ግን የሶማሌ የመንግስት የመሰከረው ወር ጭማሪ አልተከፈለንምና የትርፍ ሰዓት ክፍያ እስካሁን ድረስ በድሮ የደሞዝ ስኬል እየተሰራ እንዲሁም በጤና ጣቢያው ላይ በወረዳዎች ችሮታ ብቻ ነው የሚሰጡን እንዲሁም የደረጃ እድገት ተሰርቶልን የማያውቅ በመሆኑ እና ስራ መልቀቅ ስንፈልግ የስራ ልምድና የስራ መልቀቂያ ክሊራንስ በአግባቡ የማይሰራልን በመሆኑ በከፍተኛ ምሬት ላይ ነው ያለነው ብለዋል። በመጨረሻም አገዛዙ የሶማሌ የጤና ባለሙያዎችን መብት እንዲያስከብር ብንጠይቅም ከአቅም በላይ ሆኗል። መብታችንን ሳይከበር ቀርቶ በምንወስደው የስራ ማቆም አድማ ሊፈጠር የሚችል የስራ መስተጓጎል ባለሙያዎቹ ተጠያቂ ያለመሆናቸውን የኢትዮጵያ ሕዝብ ይወቅልን የሚል ቅሬታም አቅርበዋል። የዕለት ዜና በዚያ በቃ። ምን ቢዋሹ እውነትን አያጠፉ። ለሰብአዊ መብት ተሟጋች ነን የሚሉ ምዕራባውያን ተቋሞች ነፃና ሚዛናዊ ነን ባይ እንደ ቢቢሲና የአሜሪካ ድምፅ ሬዲዮ አይነት ተቋሞች፣ ጋዜጦች ወዘተ አብዛኞቹ ለሀገራቸው መንግስት ታዛዥ ወይም አፈቀላጤ ናቸው። ችግሩ
የሀገራችንም ሆነ የመላ ሶስተኛ ዓለም ሕዝብ ሚዛናዊና ገለልተኛ አድርጎ እነሱን መቁጠሩ ነው። እንኳን የባዕዶች በሀገራችን የተቋቋሙት የሰብአዊ መብት ድርጅቶች ሚዛናዊ መሆን ያቃታቸውና አንዳንዶቹም በአገዛዙ ራሱ የተመሰረቱና ለጥብቅና የቆሙ ናቸው። የኢትዮጵያ የሰብአዊ መብት ኮሚሽን የኢትዮጵያ ገዢዎች ታዛዥና አገልጋያቸው ተቋም ነው። የአሜሪካው የሰብአዊ መብት ተከላካይ ተቋም ነኝ ባዩ ሂውማን ራይትስ ዋች ለምሳሌ አክራሪ የአሜሪካን ፖለቲካ ደጋፊ መሆኑን ቀደምም ያጋለጥነው ነው። ትላንትም የአካባቢ ተጠሪ የሆነችው ላቲሻ ባደር ወያኔን ደግፋ ቆማ በኢትዮጵያ ላይ ማዕቀብ ይደረግ በሚል ውግዘት አዘል ፖለቲካዊ መግለጫዋ ድርጅቱ አፍቅሮ ወያኔ ያፈከረው መሆኑን አረጋግጣለች። ወያኔ የኢህአፓ አመራር አባሎችን ልዩ ልዩ አባሎችንም ጨምሮ አግቷል፣ ፍታ በሉት ቢባሉ አልሰማንም ብለው ለዓመታት ከወያኔ ጎን ቆመው ፖለቲካዊ ድርጅቶች መሆናቸውን ካሳወቁ ውሎ አድሯል። የሚያሳዝነው ግን ዜጎች በተለይ በውጭ ሀገር ያሉት እንደ ለህዝብ መብት ሲሟገቱ ዓመታት ያሳለፉትን እንደ ኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴን ለአንድ አፍታም ሳይረዱ ለነዚህ የባዕድ ተቋሞች ግን አዳናቂዎች፣ ገንዘብ አዋጪዎችም ሆነው መክረማቸው ነው። ተቋሞቹ ግን ይኸው አልገባ ላላቸው እኛ የመንግስታችን ፖለቲካ አራማጅ ነን፣ ወያኔን ደጋፊ ነን ብለው እንደገና እየነገሩ ናቸው። ለሀገር የቆሙትን አናውቅም ብሎ ፈረንጅን ከነግሳንግሱና መርዙ ማዳነቁ መቼ ይሆን የሚያከትመው? ገዢዎች እስከዛሬም ቢሆን ከንግድ ስምሪት ጋር በተያያዘ የመብት ረገጣን የሚቃወመውን ሕግ አላጸደቁም። ስለዚህም በስራ ቦታ ላባደሮችም ሆኑ ሰራተኞች በአጠቃላይ ብዙ በደል እየደረሰባቸው አለ። ቀደም በስኳር ፋብሪካዎችን አካሄጆች የሆላንድ ዜጎች ሲካሄድ የነበረውን ዘረኝነት በሚያስታውስ ደረጃ የቻይና ባለሀብቶች የኢትዮጵያ ሰርቶ አደሮች ላይ አስከፊ ዘረኝነታቸውን በነጻ ያንጸባርቃሉ። ወያኔ ሰራተኞችን የመደብደብም መብት ሰጥቷቸው ቆይቷል። አገሪቷ ለውጭ ባለሀብቶች ክፍት ስትደረግ ግን በዚህ መስክ የመጣውን የመብት ረገጣ አላየሁም አልሰማሁም ማለቱም መርጠው ቆይተዋል። የኢትዮጵያ የሰብአዊ መብት ጉባኤ የተባለው ይህን መስክ በተመለከተ የተግባር ወይም የእንቅስቃሴ እቅድ ያልነበረው ሲሆን አሁንም የለውም። መብት አስጠባቂ የሆነ ነፃና ገለልተኛ ተቋም የለም። ይህ የሚጠበቅም አልሆነም። የባዕድ የማዕድን ኩባንያዎችና በመጠጥ አምራችነት የተሰማሩትም በአካባቢ ብክለት በከፍተኛ ደረጃ ተጠያቂ ቢሆኑም የሚናገራቸው የሚከሳቸው አላገኙም። አገዛዞች ራሳቸው በቀጥታ የሕዝብን መብት ረጋጭ በመሆናቸው በንግድ እንቅስቃሴ የተሰማሩ ባዕዳን ኢትዮጵያ ትመቸናለች ብለው ቢደመድሙ ከሀቅ የራቀ አይደለም። የሰራተኛው መብት ሲረገጥ ጉቦ በሊታ ባለስልጣኖች ዝም ቢሉ የሚያስገርም አይሆንም። ወያኔ ነውና የለየለት ዘረኛ ቴዎድሮስ አድሃኖም አሁንም ድምፁን ከፍ አድርጎ የሚጮኸው የትግራይ ሕዝብ ሊፈጅ ነው በሚል እንጂ ረገብ ብሎ ወያኔ ያካሄደውን ሊቀጥል ያቀደውን ፍጅት ከቶም አያነሳም። በውልደቱ የተጠቂው ሕዝብ ወገን የሆኑት ደግሞ ቡዴና ነውና ጥቅማቸው እንዳይነካ ይፈራሉና ከባዕዳን ጋር ተቃቅፈዋልና ባላቸው ቦታ ተጠቅመው ለተጠቂው ሕዝብ ሲጮሁለት አልሰማንም፣ የምንሰማም አይመስልም። ሕዝብ ራሱ ተደራጅቶና ታጥቆም ራሱን መጠበቅ አለበት እንጂ የተደገሰለት ሰላም ሳይሆን አሰቃቂ ፍጅትና እልቂት መሆኑ ከቶም አያጠራጥርም። መብት አስጠባቂ ነን ባይ ባዕዳን ተቋሞች በመሰረቱ የመንግስታቸውን ጥቅም አስጠባቂዎች ናቸውና እነሱን የሚያደንቅ በእነሱ የሚመካ የኢትዮጵያ ሐቀኛ ልጅ ሊኖር አይችልም። ከ1995 ዓመተ ምህረት ማለትም ከ27 ዓመት በላይ ለሆነ ጊዜ የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ በአገር ወዳድ ኢትዮጵያውያን ተመስርቶ የሁሉንም ዜጎች በደል ሲያስተጋባና ዓለምንም አድሎ መብት እንዲጠበቅ ሲታገል ቢቆይም ከበርታ ይልቅ ያጥፋህን ከብዙዎችም ማትረፉ የሚደበቅ አይደለም። ሊተኩት ከያቅጣጫው ብቅ ብለው ስራውን ሊያደናቅፉ ከሞከሩም በኋላ በዚያው ከስመዋል። ለከበርቴዎቹ የባዕድ ተቋሞች ተጨባጭ ሁለገብ ድጋፍ ሲሰጡ፣ ለኮሚቴው ግን አለንልህ በርታ ሊሉት አልዳዳቸውም። ስለዚህም
መድረኩን ይዘው ስለኛ ሀገር የመብት ጥበቃ ጉዳይ ለፍላፊዎችም ሆኑ ተጠሪዎች በባዕዳን መንግስታት ቁጥጥር ስር ያሉ ተቋሞች ናቸው። ወያኔን ቢደግፉ ለኮሎኔሉ ሽፋን ሰጪ ቢሆኑ ከቶም ሊያስገርመን አይገባም። በህብረት ትግል መብት ረጋጮችን እናስወግድ። ድል ለኢትዮጵያ ሕዝብ። ሰነፍ ቢመክሩት ውሃ ቢወቅጡት ከመባል ያድነን። በሃማ ቱማ የሀገርና የወገንን ዋና ዋና ጥቅሞች ለማስከበር ሕይወታቸውን የሰጡ ጀግና ሰማዕት አርአያነት ተረስቶ ዛሬ ፖለቲካው ለራሱ አያውቅ ጠንቋይ ሊባሉ በሚገባቸው ተጨናንቆ የሀገርና የሕዝብ መከራና ሰቆቃ ተባብሶ ይገኛል። የሀገራችንን የወደፊት ዕጣ ለባዕድ መስጠቱ ጅልነት ነው በሚልና የአሜሪካ አዲስ ፕሬዝዳንት ለሀገሩ ጥቅም የቆመ እንጂ የኢትዮጵያ ቤዛ አይደለም ብዬ ትችት በማቅረቤ ማንነታቸው ግልጽ ያልሆነ ኢትዮጵያውያን ውጉዝ ከማሪዎስ ሁን እንጦርጦስ ያወርድ ኦባማን ለቀቅ እያሉ የዘመኑን ኢሜይል መልእክት አሽጎድጉደውብኛል። ሞኝ መካሪውን ባለጌ አክባሪውን አይወድም የተባለውን ያስታውሰኛል። ሕዝብ የራሱን ሀገር መጠበቅ አለበት ተብሏል። ማንም ሀገር ለሌላው ጥቅም ሲል መስዋዕትነትን አይከፍልም። ጣልቃ ከገባም ለራሱ ብሔራዊ ጥቅም ብቻ ነው። በሁለተኛ ዓለም ጦርነት ጊዜ የእንግሊዝ ወታደሮች አጼውን ይዘው ኢትዮጵያ የገቡት ኢትዮጵያን ለመጥቀም እንዳልነበር ሳይውል ሳያድር ሀገራችንን ሊቆጣጠሩ ሲጥሩ የታየ ጉዳይ ነው። የታንዛኒያ ወታደሮች ዩጋንዳን ወረው ጨቋኙን ኢዲ አሚንን ሲያባረሩ የራሳቸውን ጥቅም አስጠባቂ ኦቦቴን መልሰው ከስልጣን ማስቀመጣቸውና ዩጋንዳንም መበዝበዛቸው ይታወቃል። ኦቦቴ ከአሚን ባልተናነሰ የዩጋንዳን ሕዝብ ፈጅቷል። አሜሪካኖች በቪየትናም ትናንትና፣ በኢራቅና አፍጋኒስታን ዛሬ ለሀገሬው አስበው እየሞቱለት ነው የሚሉ ካሉ መቼም ሳይጨፈኑ ሊሞኙ የቆረጡ ብቻ ናቸው። ወያኔም ሶማሊያን የወረረው ለሶማሊያ ሕዝብ ጥቅም ቀርቶ ለኢትዮጵያም ሕዝብ ጥቅም አልነበረም። ያደረሰውንም ጥፋት ዓለም ታዝቧል። ባጭሩ ባለቤቱ ያቀለለውን አሞሌ እንዲሉ ሕዝብ ለገዛ ሀገሩ ሊሰዋ ካልተነሳ ማንም ሀገሩን ነፃ አያወጣለትም። ይህን መሰረታዊ ሀቅ መረዳት ያቃታቸው ዜጎች ግን ነጋ ጠባ ባዕዳን እንዲያውም አንዳንዶቹ የኢትዮጵያ ጠላቶች የሆኑትን ሲማጠኑና እርዱም ብለው ሲወተውቱ ይደመጣሉ። በአሜሪካ ጥቁር ሰው ፕሬዝዳንት ብሎ መመረጡ ታሪካዊ መሆኑ እንዳለ ሆኖ ግለሰቡ አሜሪካዊ እንጂ ሌላ ባለመሆኑ የተመረጠው የአሜሪካንን ጥቅም በቅድሚያ ለማስጠበቅ ነው። በምርጫ ወቅት ተወዳዳሪዎች ከሰማይ ዳቦ እናወርዳለን ማለታቸው የሚጠበቅ ቢሆንም አዲስ የፖለቲካ መስመር እንቀይሳለን የሚለው አፍሪካን በተመለከተ አሮጌውን ፖለቲካ አዲስ ብሎ ሰይሞ መቀጠል መሆኑን በቢል ክሊንተንም ጊዜ ያየነው ነው። የአሜሪካ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን በአሁኑ ጊዜ በአፍሪካ የምታደርገውን ጉብኝት ይህንኑ ያሳያል። በሙስና የተጨማለቁትን የኮንጎውን ካቢላ፣ የአንጎላውን ዶስ ሳንቶስ፣ የኬንያውን ኪባኪና ናይጄሪያን የምትጎበኘው መስመር ለውጡ የሕዝብን መብት አክብሩ ብሎ ለመከራከር ሳይሆን በተለይ ሀብታም ከሆኑት ሀገሮች ኮንጎ፣ ናይጄሪያ፣ አንጎላ ጋር የንግድ ግንኙነት ለማጠናከር ነው። አሜሪካ 26 በመቶ የዘይት ፍጆታዋን የምታመጣው ከአፍሪካ ነው። ወርቅ፣ አልማዝ፣ ዩራኒየም፣ ኮልታን፣ ቡና፣ ካካኦ ወዘተ የሚጫነው ከአፍሪካ ነው።
በመሆኑም ከኢኳቶሪያል ጊኒ እስከ አንጎላና ኮንጎ ያሉትን አምባገነኖች እሽሩሩ ማለቷ ቀጣይ ነው። አሜሪካ ራሷ የኮንጎን ማዕድን ውጤት በመፈለጓ ነው የምስራቅ ኮንጎ ሕዝብ መከራ ተባብሶ ከ100 ሺህ ያላነሱ ሴቶች የተደፈሩትና ከ5 ሚሊዮን ያላነሱ የኮንጎ ተወላጆች ያለቁት። ክሊንተን የተቃቀፈችው መሪ ካቢላ ወታደሮች የዚህ ግፍ ዋነኛ ተጠያቂ መሆናቸው ለማንም ስውር አይደለም። መለስም አሜሪካ ባዘዘው ይጣዳልና ከፍርፋሪው ድጋፍ ይቋደሳል። የኦባማው ባለስልጣን ጆኒ ካርሰን ይህን ግብዝ አረመኔ ለኢትዮጵያ ዴሞክራሲን ያመጣ ብሎ ማወደሱ በባዶ አይደለም። የአንድ ሀገር ሕዝብ ጎንበስ አንገት ደፋን ትቶ እምቢኝና አመፅን አስቀድሞ መገኘት ግዴታው ነው። አምላክ ይጠብቃቸው ብሎ በጎችን ደጅ አያሳድሩም። ከተበሉ ጥፋቱ የባለቤቱ ነው። ሀገርም በወሮ በላዎችና ገንጣዎች ስትቦጫጨቅ ከንፈርን እየመጠጡ ወይም የባዕድ ነጻ አውጪ እየጠበቁ መቀመጥ ደግሞ ከስህተትም በላይ ኃጢአት ቢባል ማጋነን አይሆንም። የሕዝብን መብት እናስከብራለን፣ ሀገሪቷንም እንጠብቃለን ብለው የተነሱ የፖለቲካ ድርጅቶችም የሀገራቸው የአካባቢውና የዓለም አቀፉ ሁኔታ ባዕዳ ሆኖባቸው ከምስጥረ ሥላሴ በባሰ ረቆባቸው ወዳጅና ጠላትን መለየት ተስኗቸው ነጋ ጠባ ድርሳነ ኦባማን ቢያነበንቡ ብሩህ ቀን መቼም የሚመጣ አይሆንም። ተጨባጩን ሁኔታ በሚገባ ሊረዱ ከቻሉም ከሚከተሉት የትግል ግብ አንጻር ምን መደረግ አለበት፣ ከማን ጋር ማበር መተባበር ግድ ይሆናል ለሚሉት ጥያቄዎች ትክክለኛ መልስን መስጠት ይችላሉ። ስለዚህም ከባዕዳን በፖለቲካው መስክ ድጋፍ ለማግኘት መጣርና ሁሉንም ግዳጅና ስራ ለነሱ አሳልፎ ሰጥቶ ነጻነትን ከአሜሪካና ሌላ ቦታ መጠበቅ የተለያየ ጉዳይ መሆኑን ሊገነዘቡ ይችላሉ ማለት ነው። ሞኛ ሞራ የአባቱ ዋሻ ይጠፋዋል እንደተባለው የሀገር ጠላት ተረስቶ ወዳጅ የሚባልበት ሁኔታም ያከትማል ማለት ነው። ለዚህም ነው ኦባማዬ በልኩና በቦታው በዚያው ሰውዬ ባለበት ሆኖ የኢትዮጵያን ሕልውናና ጥቅም በተመለከተ ግን ከኢትዮጵያ ሕዝብ ሌላ ለሀገሩ የሚቆረቆር አለመኖሩን በጊዜ መረዳት የሚያስፈልገው። ለኢትዮጵያ መሰዋት ያለባቸው ኢትዮጵያውያን ናቸው እንጂ አሜሪካ እድሜ ለኦባማ መጥቶ ይሞትልናል ብሎ መጠበቁ ኢትዮጵያዊ ጠባይም ታሪክም አይደለም። የሙሶሊኒ ፋሽስት ጦር ሀገራችንን ሲወር አርበኞች ጦር ጋሻ አልቤን መውዜር ሀገር ፍቅራቸውን ይዘው ተነሱ እንጂ ያውም በጊዜ ያልመጣን የባዕድ እርዳታ አልጠበቁም። ጣሊያን ኢትዮጵያን ሲወር ምዕራብ ሀገሮች ደግፈውታል። ሕዝብ በትግሉ ሀገሩን ሊያስከብር ከተነሳና በመስዋዕትነቱ መቁረጡን ካስተጋባ አዳማጭና ረጅም ሊያገኝ ይችላል። ካንጀት ካለቀሱ እንባ አይገድም፣ ደፋርና ጢስ መውጫ ያጣም ሲባል እንደነበረው ሁሉ ሕዝብ ቆርጦ ከተነሳ ለሀገሩ ስርየት መፍትሄን ያገኛል። ይህ እውን ይሆን ዘንድ መስዋዕትነትን መድፈርና መክፈል የግድ ነው። ዛሬ ታሪክን እንደ ተካራም መኪና ነጂ የሚገጩና የሚጨፈልቁ በዝተዋል። የሀገራቸውን ታሪክ ማወቅ ሲገባቸው አሉባልታና ክለሳን የሚያቅፉና የሚነዙ ጥቂቶች አይደሉም። የታሪክ መምህር ነን ባዮችም ከዚሁ ጥፋት ነጻ ሆነው መገኘት አልተቻላቸውም። ለምሳሌ በቅርቡ አንድ አወኩ ባይ ሲጽፍ የሕዝብ የካቲት አብዮት መንግስቱን ለስልጣን አበቃው ብሎ የሌባውን ወንጀል በሕዝብና በአብዮቱ ላይ ይጭናል። ያ አረመኔ ስርዓት በሕዝብ ላይ ያወረደውን ሽብርና ፍጅትም ሸፋፍነው ትዝታቸውን ዛሬም ወንጀላቸውን በመከላከል ሞልተው በመጽሐፍ መልክ የሚያቀርቡ ብቅ ብለዋል። በዛሬው ዋና ጠላት ላይ ትኩረት ይደረግ መባሉን በሞኝነት የወሰዱ እነዚህ በሀገር ውስጥና ባዕድ ሀገር ያሉ በደም የታጠቡ ሽብርተኞችና ወንጀለኞችን ትኩረት ሰጥቶ መታገልና ማጋለጥ አስፈላጊ እየሆነም መጥቷል። ይህ ታሪክን የመበረዙ ጥቃት ለሀገርና ለወገን የተሰዉትን በማስቸልቸል ላይ የተመሰረተ በመሆኑ የትግልም ሆነ የፖለቲካ ይዘቱ ጨቂቶ ሐቀኛ ገጽታው የሚታይ አልሆነም። ሀገር ማዳኑ ተጋድሎ መስዋዕትነትን ይጠይቃል። አባ ገብረ መድኅንን ሳይሆን አቡነ ጴጥሮስን፣ ክህደቱን ሳይሆን እነ ውብሸት ረታን፣ ምህረት ጠያቂውን ሳይሆን እነ ተስፋዬ ደበሳይን፣ ተካልኝና ሙሉጌታ ዜናን፣ ዳሮና ጽጌን ይፈልጋል። ለሀገር መሞት ሕይወት፣ ዳግም ትንሣኤ፣ ልደት የሚሉትን ይሻል። ኦባማ አድነን ባዮችን ሳይሆን ፋኖ ተሰማራ በዱር በገደሉ ትግሉ እንዲጎመራ የሚሉ ጀግኖች የታሉ ይላል።
የፖለቲካና የተቃውሞ ይዘቱ ጎልቶ ተገኝቷልና ዛሬ ካለው ስርዓት ዋነኛ ተጠቃሚዎች የስርዓቱን ውድቀት ፈላጊዎች መስለው መገኘታቸው እየታየ ነው። ከንቱ በተለጣፊና በተቃዋሚ ድርጅት መካከል ያለው መሰረታዊ ልዩነት ከተርበተበተ መጨረሻው ከቶም አያምርም። ህዝብም በተለይም ከተሜው ንዑስ ከበርቴውና በየባዕድ ሀገሩ ያለው ይህን ልዩነት መረዳት አቅቶት ለፎከረ ሁሉ ካጨበጨበ ገንዘቡን ከለገሰ የትናንት ጸረ ህዝቦች ዛሬ ታጋይ ተቃዋሚ ነን ሲሉት ንስሐ ይቅደም ካላለ ከመቅጽበት የትናንት ወያኔን የዛሬ አርበኛ ማለት ካልተወ በራሱ ላይ መከራን በማምጣት ቢከሰስ ቢወቀስ ሊቀበል ይገባዋል። ህዝብ እንደ ወያኔ ባለ ሁለት ጉድጓድ አይጥ አይደለምና ላለችው አንዲት ሀገር ህይወቱን ሊለግስ ሲነሳ በደንባራ በቅሎዎች ሊመራ አይገባውም። ፀሐዩ ንጉሥ ጌቶች ልዑል ራስ ደጃዝማች ብሎ ከመሬት መደፋቱ ዛሬ ዶክተር፣ ፕሮፌሰር፣ ኢንጂነር፣ ዳኛ፣ ጠበቃ በሚል ተተክቶ ራስን በጭፍን ለግለሰቦችና በትግል ተፈትነው ወኔያቸውንና ቁርጠኝነታቸውን ላላስመሰከሩ የመገዛት ባህል መወገድ አለበት። የዲሞክራሲ ትግል አፍአዊ ዘመቻ ሳይሆን በትግሉም በራሱ ይዘትና አካሄድ ለውጥን ያዘለ መሆን አለበት። ለለውጥ ቆመናል እያሉ ስገዱልኝ ማለት ትምክህት፣ ጥበት ማንጸባረቅ፣ ለፍቶ አደሩን ህዝብና ሴቶችን መናቅ፣ ዘረኝነት ወዘተን ማስፋፋት የሚፈቀድ ሊሆን አይችልም። የድርጅትም ድክመት ጥንካሬ በእብድ እሑድ በአንድ አዳራሽ በተሰበሰበው ሰው ቁጥር የሚተመን አይደለም። በሞቅ ሞቅ ጊዜ እንኳን ሰው ወፉ ለውጥን ሲያዜም ከመድረክ ወጥቶ መሪ መሆን ከባድ አይደለም። እንዲያውም ላፈጮሌዎች የሚያመች መሆኑን ከፈረንሳይ አብዮት ጀምሮ በሻለቃ መንግስቱም ታይቷል። የድርጅት ጥንካሬ የሚገመተው ባለው መዋቅር፣ ዝግጅት፣ ሙያተኛ አሰራር፣ ዲሲፕሊንና ጽናት ነው። እነዚህን ያጣ ድርጅት ዛሬ ቢገን ነገ ሁኔታው ሲጠጥር የላላ ነውና ይፈርሳል፣ ይበታተናል። በጨለማው ጊዜ ክብሪት መጫር ነው ዋናው። ሲደይን ከጨለማው አልፎ ኮከብን ማየቱና መጽናቱ። ይህን ሀቅ ስቶ ለድርጅቶች መፈራረቅና መፈረካከስ ሌላ አልባሌ ምክንያቶችን መፈለግ በራስ ላይ ቀቢጸ ተስፋን ማስፈን ነው። የሆነ ድርጅትንም ብቸኛ መሪ ብሎ ማወደስ የሁሉንም የጋራ ጥረትና ትብብር ከመሻት ይልቅ የሌሎችን መፍረስ በመፈለግ ክፍፍልን ማስፈንም እንጂ ጎጂ መሆኑ እየታየ ነው። ከፖለቲካ እስረኛ አንጻር እንኳ ከእገሌና እገሊት ውጪ ሌሎቹ ይደኑ ይስተቃዩ ብለው ስማቸውን የማያነሱ ንቁነን ባዮች ጥቂት አይደሉም። እኛን ብቻ ደግፉ እንጂ በአጭር ጊዜ ድል ባለቤት እናደርጋችኋለን ብለው ስለ ገፈርሳ ደፈጣ ያወሱንና ዛሬም በየወረቀቱ የወያኔን ወታደር የሚገሉና የሚማርኩልንን አላጣንም። ውጤቱ ባዶ ሆደ እንጂ። ደግመን ደጋግመን የህዝብን ጎራ ድክመት መመርመርና በድፍረት ድክመቶችን አውቆ መፍትሄ መሻቱ ዋና ስራችን ሊሆን የሚገባው ነው። የህዝብ ጠላት ማን ለመሆኑ ህዝብ ምንም ብዥታ የለውም እናም ነው። ስለ ወያኔ ጸረ ኢትዮጵያዊነት ነጋ ጠባ መለፈፉ ፋይዳ የለውም። ዜናነቱ ካከተመ ዓመታት አልፈዋል። ዋናው ጉዳይ የወያኔ አገዛዝ መወገዱ ነው። ይህ ደግሞ የማይሆነው ወያኔ ጠንካራ ሆኖ ሳይሆን ተቃዋሚዎቹ ደካማ መሆናቸው፣ ህዝብ በበቂ ባለመደራጀቱና ትግሉ ባለመጠናከሩ የተነሳ ነው። ለዚህም ነው የላላውን መወጠር ላይ ሁሌም ትኩረት በመስጠት እንደ ጓያ የሚያሽመደምዱንን በነቂስ እያወጣን እናርም እናስወግድ የምንለው። ሰዎችን ያውም በመከራ በበቂ ሳይፈተኑ ጣዖት ደረጃ አናድርሳቸው። ወሬ ታሰረው ማንዴላ አንበል ያልነውም ከዚሁ በመነሳት ነበር። ይህን መገንዘብ ያቃታቸው ግን ገንቢ ጥቆማን በስድብና ዘለፋ ደረጃ ወስደው አቅል ጠፍቶ እንጂ በክብረ ነክ ሊወነጅሉን ቃጥተዋል። ለነገሩ የሀገር አርአያዎች ሞልተው ባዕዳንን ፍለጋ ምን አስፈለገ? ስንት ዓመት በእስር የማቀቁ ጀግኖች የሉንም? እና በራሽ ጠፍተው ነው በርማ ድረስ አምሳያ ፍለጋ ጉዞ ያስፈለገው? ከዚህ ባሻገር ወዳጅን ማስፋት ማበርከት በሚል እባብን ወደ ጉያ ማስገባቱ ጅልነት ከመሆኑ ሌላ ህዝብና ሀገርን የሚጎዳ ነው ብለን አሳስበናል። ወዳጅን ማን ጠልቶ ግን ተደናግሮ ጠላትን ወዳጅ ብሎ ማቀፉ ለሞት የሚዳርግ ሆኖብን ነው።
እየተንገዳገደ ያለውን አገዛዝ በሌላ መንገድ እስትንፋስ ሊሰጡት የተነሱና የፖለቲካ ምርጫቸው ያው ያገዛዙ የሆኑ ክፍሎችን ወዳጅ ብሎ ማቀፉ ብልህነት ሳይሆን አንገትን ለአራጅ ማመቻቸት ነው። በሬ ለአራጁ ፍልጡም ፖለቲካ ራስን ማጥፋት ሆኖ የተገኘው ለዚህም ነው። ፖለቲካ ብለው ኃላፊነት የጎደለው ትንተና እያቀረቡ የአስመሳይ ጠንቋይ ክታብ መፍትሄ የሚያቀርቡትም ትግሉን እያዳከሙት ነው። የወያኔ አገዛዝ ተቃዋሚ ነን ያሉትን ማደናቀፉ የሚጠበቅ ነው። ጠልፎ ሊጥላቸው መቃጣቱ ለህልውናው አስፈላጊ ነው። በዚህ ላይ ማማረሩ መፍትሄ አያመጣም። ዋናው ድክመት ውስጣዊ ነው። ለጠላፊ መመቻቸቱ ነው ጥፋት። ድርጅቶች ራሳቸውን ከጥቃት ሊከላከሉ አልቻሉም። ድክመቶችን አውጥቶ መፍትሄ መሻት ተገቢ ቢሆንም ገበናን በአደባባይ አስጥቶ ለጠላት ራስን ሰለባ ማድረግ ደግሞ ትግልን የሚጎዳ መጃጃል ነው። በወንድሜ ግንባር ደም አልይበቱ የከርሞ ወሬ ሆኖ ቀርቶ ሲያዛዝነን ሚስጥር የባቄላ ወፍጮ አይደለም የተባለው ደግሞ ተዘንግቶ የድርጅቶች ውስጣዊ ይዘትና ችግር በየራዲዮው በወያኔ ጋዜጦች የሚተላለፍ ሆኗል። በአሁኑ ጊዜ በመግለጫና በድረገጽ ፋልቶ ኃላፊነት አልባ በሆኑ ግለሰቦች አማካይነት የድርጅቶች ገበና ተሰጥቶ ወያኔ እያገላበጠው ነው። የወያኔ ድረገጽ የሆነው አንዱና አዲስ አበባ የሚታተም ሌላ የነሱ ጋዜጣ በተደጋጋሚ የአንድ ድርጅትን አሳፋሪ ንትርክና መግለጫ እያተሙ በመዋረቅ ላይ ናቸው። ሌሎች ደግሞ ተቃዋሚን ደገፍን ብለው ተቃዋሚን ሲሰድቡ፣ መሪዎችን ሲዘልፉና ክፍፍልን በማስፋፋት ወያኔን ወደዱም ጠሉም ሲጠቅሙ እየታዩ ናቸው። ግርግር ለሌባ ያመቻል ነውና የወያኔ ሰርጎ ገቦች አመችና መርቂ ክፍተትን አግኝተው አፍራሽ ተልዕኳቸውን እያካሄዱ ናቸው። ጥፋቱ የማን? የወያኔ ሳይሆን የድርጅቶች የራሳችን ነው። ይህ መታወቅና መታመን አለበት። ቅራኔን አያያዝም አልቻሉም ብለው የቀድሞዎቹን የሚወቅሱ ዛሬ ራሳቸው ችግራቸውን በውስጣቸው በአግባብ ይዘው በመፍታት ፈንታ የጠላትን ልብ በደስታ በሚሞላ መንገድ በየአደባባዩ እየተወነጃጀሉ ይሰነጣጠቃሉ። ማን ተጠያቂ? የድርጅትን ምስጢር መያዝ መቻል መጀመሪያ ነው። ለህልውና ወሳኝ ጉዳይ። በርካታ በባዕድ ያሉ መጤ ፖለቲከኞች ጥራዝ ነጠቅነትን አዝለዋልና ያሉበት ሀገር የፖለቲካ አየር በኢትዮጵያም የሚነፍስ ይመስላቸዋል። የኢትዮጵያ አየር መከራና ሰቆቃን፣ ላብና ደምን፣ ግፍና ስቃይን የሚከረፋ መሆኑ ማወቅ ተስናቸዋል። ህዝብ ይላሉ እንጂ የህዝብ ብሶት ለነሱ ባዳ ነው። ከብዙሃኑ አንጻር ሲታዩም የደላቸው ሀብታሞች መሆናቸው መጠቀሱ አግባብነት ያለው ነው። በባዕድ ሀገር ያለው ነጻነት በሀገር ያለ ይመስል ግልጽነት በሚል መርህ የድርጅትን ሚስጥር በየአደባባይ ሲያሰጡ ወያኔ ተጠቃሚ ይሆናል። ግልጽነት ብለው ባመጡት ግልበኝነት ጮሌው ወያኔ ሳሩን ያጭዳል፣ አበባውን ዜጋ ይቀጥፋል፣ ያፍናል፣ ያጠቃል። የድርጅቶች እቅዶች በእንጭጩ የሚቀጩበት አንዱ ዋናው ምክንያት ይህ ነው። ሚስጥር ሊጠበቅ ባለመቻሉ የሀገራችን ትግል በባዕድ ሀገር መድረኮች እና ስብሰባዎች በድረገጾች ደረጃ ተወስኖ የሚካሄድ ቢሆን ኖሮ ሚስጥር የሚለው መጥበቁ ባላስፈለገ ነበር። ትግላችን ግን በሀገር ቤት ከሆነ መሆንም አለበትና በሀገራችን ያለው አገዛዝ ደግሞ አፋኝና ጨፍጫፊ ነውና ሚስጥር አልባ ትግል ከንቱ ከመሆኑ አልፎ ሊታገሉ የሚጥሩትን ያስጠቃል፣ ያስገድላል። እነገሌን አደናግረን እንጠቀምባቸውን የይፋ ውይይት እነገሌ ራሳቸው እየሰሙት ነው። ያሳዝናል ወይስ ያስገምታል? ትግልም ሲባል በተደጋጋሚ እንዳልነው አገዛዙ በሚከፍተው በር ገርበብ ብሏል ብሎ ዘው ብሎ ከወጥመድ መግባት ሳይሆን አገዛዙን በሚያስጨንቅና በሚያሸብር ደረጃ ትግልን ማካሄድ ነው። በኑሮ ውድነት ዙሪያ በደቡብ አፍሪካ በሰሞኑ የተካሄደው ትግልና አድማ የቅርብ ምሳሌ ነው። የኛዎቹ የኑሮ ውድነት ሳይነካቸው ቪላ ሲገነቡ ሲገዙ ማየት ተገደናል። ለዚህም ነው ህዝብ የራሱን ስሬት በራሱ ለማስፈን ህዝብ ቢጭኑት አህያ ቢወጡበት ፈረስ ሆኖ መገኘት ማቆም ያለበት። ለጭቆናና በደል ቻይነትና ትዕግስት የሰው ልጅ ሰብዕና ይጻረራል። ለዚህም ነው ህዝብ ጠላቱን ማወቅ ብቻ ሳይሆን ባለው አቅምና ችሎታም ጠላቱን ማሸነፍ እንደሚችል እምነት እንዲኖረው ማድረግ የሚገባው። ጠላትን መጥላት ብቻ አይበቃም። ጥላቻን መሰረት አድርጎ ታግሎ ማስወገድ ያስፈልጋል። ምን አቅም አለን ሮሮ ስህተት ነው። ኃይል የህዝብ ነው የሚለው ባዶ መፈክር አይደለም።
ህዝብ በተደራጀ መልክ አገዛዙን ማሽመድመድ ይችላል። በቅርቡ አንድ ተቃዋሚ በሉኝ ባይ የወያኔ አገዛዝ አባል የነበረ ግለሰብ የኢትዮጵያን ጦር አትከፋፍሉ ብሎ ሊያስጠነቅቅና ሊመክር ሲሞክር ተደምጧል። በዚህም ሰልፉ ከማን ጋር መሆኑን ዳግም አረጋግጧል። በተገላቢጦች ነው ሐቁ። ህዝብ ድልን ይቀዳጅ ዘንድ ወይም ለማሸነፍ የወያኔን ጦርና የአፈና ኃይል መከፋፈልና አቅመቢስ ማድረግ ያስፈልገዋል። ወታደሮችና መኮንኖች ለወያኔ መታዘዝን ትተው ከህዝብ ጎን እንዲሰለፉ እንዲያምፁ መቀስቀስም ግዳጅ ነው። የወያኔ ጸረ ኢትዮጵያ አገዛዝ በስልጣን ያለው በአፈና ኃይሉ ጦር በመጠቀም ነውና ይህን መመኪያውን መከፋፈልና ማዳከም የትግላችን ዋና ስራ ነው። ወያኔው አጉል ተቃዋሚ በመሰረቱ የወያኔ ስርዓት እንዲቀጥል ፈላጊ ነውና ጦሩን አትከፋፍሉት የሚል መሰሪ ጥሪውን ለሀገር ያሰበ መስሎ አስደምጧል። የሐሳዊ መቲ መፈክሮች ብዙ ናቸው። ነቅተን ሐቀኛውን ካደናጋሪው መለየት መቻል አለብን። በትግል ለተሰማራ ወይም ሊሰማራ ለቆረጠ ህዝብ ከፊቱ ጽልመት የሆነ አረመኔ ጠላት ለተደገደገበት ህዝብ ከግቡ ለመድረስ ሲነሳ አንዱ ትጥቁ ታሪኩ ነው። በደም የተገበየውን ታሪክና ቅርስ የራሱ ማድረግ አለበት። ታሪኩን ማስከበር ይገባዋል። የኢትዮጵያ ጠላቶች በሞላ በቅድሚያ ሩምታቸውን የሰደዱት በሀገራችን ታሪክ ላይ ነው። የዚህን ሐቅነት ከሙሶሎኒ ግራዚያኒ ጊዜ እስከ ወያኔ ጠባቦች ዘመቻ ያየነው ነው። ታሪክን በአንድነት ማጠናከሪያና መሰረትነት መጨበጥ ማስከበር ከተቻለ የህዝብ የጋራ ትግል እውን ይሆናል። ከጥንት ጀምሮ እስከ ቅርብ ጊዜ ድረስ ደግሞ ስንቱ ጀግና ህይወቱን የለገሰችበት መራራ ትግል ተካሂዷል። ብዙ ተመክሮ ተገቢቷል። ይህን ሰፊ ተመክሮ የሚያስቸለችሉ ህዝብን ቅርስ ያሳጡታል፣ ትጥቅ አልባ ያደርጉታል። ከድልም ከሽንፈትም ከድክመትም ጥንካሬም እንዳይማር አድርገው እና አውረው ለአረመኔ ጠላት እርቃኑን አጋልጠው ይሰጡታል። ለዚህም ነው በበኩላችን የታሪክ ቅርስና ሐቅን በተመለከተ ከሐሰት ነጋዴዎች ጋር ግብግብ የቀጠል ነው። የተሰዋው ትውልድ ቅርስ ለሚታገለው የዛሬ ትውልድ ትጥቁ ነው። የአሁኑ ወቅት በርካታ ፖለቲከኞች የሀገራቸውን ሳይሆን የባዕዱን ታሪክና ቅርስ ያውቃሉ። ትናንት የተካሄደውን ትግል በተመለከተ ያላቸው ግንዛቤ ገለባ ነው። በመሆኑም የወያኔን መሰረታዊ ይዘት በተመለከተ ወያኔን ከውልደቱ ጀምሮ በመታገል የተከፈለውን ዋጋ ማን ኢትዮጵያን ሲያደማ እንደነበር ወዘተ የሚያውቁት የለም ማለት ይቻላል። የድርጅት ሰፊ ተመክሮ እያለ የትናንቱን ስህተት ይደግማሉ። አስመሳዩና በተለምዶ አነጋገር የመንደሩን አውደልዳይ በቆራጥ መሪነት ይወስዳሉ። መራራው ትግል ምሬቱ ምን ላይ መሆኑን አያውቁም፣ ለማወቅም አይፈልጉም። ለማወቅ ከመጣር በፊት አውቀናል ብሎ ሰበካ መጀመሩን ይመርጣሉና የተባ ምላሳቸው ብረት መጨበጥን ይተካል። ባጭሩ ስለ ትግል የማያውቁ የትግል ቅኔ ሊያስረዱን ቦታ ይይዛሉ። ይህ መቆም አለበት። ይህን ስንል ደግሞ ያው እንደተለመደው እኛ ብቻ አዋቂ ብለው ተሰይመው ሰደቡን የሚሉ አይጠፉም። ይህ ድምዳሜ ስህተት ነው። ገንቢ ሂስና ጠቃሚ ጥቆማ የሚያቀርብ ወዳጅ እንጂ ጠላት አይደለም። አማርኛነቱ አጠያቂ ቢሆንም በእውነት ከሀገር አንታገል ካልን መማማር አለብን። ሁሉም የሚያውቀውንና ተመክሮውን ማስተላለፍ አለበት። የዚያ ቆራጥ ትውልድ ተመክሮ በሆነ ምክንያት የሚጎመዝዛቸው ካሉ በቅርቡ ከ1997 ዓ.ም ምርጫና ትግል እንኳ ብዙ ተመክሮ በመገብየት ዳግም ከመሰል ስህተት ሊርቁ ይችላሉ። ለቀጣዩ ትግል ምን መንገድ በእነማን መሪነት ለሚለውም አሁን እየተሰጠ ካለው መልስ የተሻለና የተስተካከለ መልስ መስጠት ይቻላቸዋል። አለበለዚያ ስህተት እየተደጋገመ ግርግሩ እየደመቀ አስመሳዮች መድረክ እየነጠቁ ወዳጅ ያልሆነው እየታቀፈ ድርጅቶቹም በአደባባይ ራሳቸውን እያቀለሉ እየተነካከሱ ብስጭትና ቀቢጸ ተስፋ ይሰፍናል። መክፈልት ሲሉ መቅሰፍት፣ ጠላቶቻችንም ይፈነድቃሉ። ለዚህም ነው ሰነፍ ቢመክሩት ውሃ ቢወቅቱት ከመባል ያድነን ማለት የተገደድነው።